እና ታዲያ በልጆቼ የመጣው ምን አይነት ቅጣት እንደምቀጣው አልገባ? አንተ ደግሞ ልቀቀኝ! ሂድ! ምናሴ አመሰግናለሁ። ልቀቀኝ! እስካሁንማ ገለው ነው የሚሆነው። ሜሉ ምን ሆነች? እማዬ አንተ ነህ ልትገለው ነው። አለቃ አንተ ነህ በተደጋጋሚ የወይዘሮ ሜላትን ልጆች ያገኛቸው። ከቅርብ ጊዜ በኋላ ግን ውሸት ጀምረሻል። ጠይቀውና ከዋሻው ገደለኝ። እንደገመትኩ አገኘሁት። መምጣት የሌለበት ሰዓት ነው የመጣኸው። ሜላት ለመሆኑ ስንት ከፍላለች? ሜላት ያን ያክል የምትኮራባት እህትህ እኮ አዋርጃለሁ። ባደረግሽው ነገር ዝቅ የሚል ክብር የለኝም። በስቶ ሳየው ያንተ ደግነት ይባስ ብላም አርግዛለህም ነበር። ምን አለቃ እባክህ ከስራ አታባረኝ። እሺ ተነሺ ቅርብ ይሻለው። በቃ ተነሺ። ሰላም ለዚህ ቤት ይሁን። መስፍን አባዬ ምንድነው? ሰላም ለዚህ ቤት ይሁን። መስፍን አባዬ ምንድነው? ወይ አዲስ አበባ ነበር መጀመር ብሎ ሴት ሽማግሌ ላኩት። አንቺ ሜሉ እስኪ በመጀመሪያ ተረጋጊ። ምንድነው ማዬ? ምን ልታረጊ መጣሽ? በመጀመሪያ ቁጭ ብለን ብናወራ ይሻላል። ሜሉ ተረጋጊ ባክሽ። እንዴት ነው የመጣችበትን ሳትናገር ተቀመጠችሳ? ትነግረናለች ግን አንድ ጊዜ ትረጋጋ። ምን ነው እያሯሯጥክ ነው እንዳመጣት? ሰላምዬ እንግዲህ እንደዚህ ይባላል እንዴ? ቆይ ልጅቷ ማን ናት? ቤቲ ትባላለች። መስፍን አታቆላምጣት አልኩ። እማዬ መጀመሪያ ተረጋጊ። የመጣችበትን ጉዳይ እንስማው እንጂ። ቤቲ የመጣችበትን እኔን ለማበሳጨት ነው እንዴ አንተ ሰውዬ? አታቆላምጣት ብያለሁ። እሺ ሜሉ ቤተልሔም ያው አሁን ቤተሰቦቻችን ተሰባስበዋል። እነግራቸዋለሁ ያልሽውን ነገር ንገሪኝ። እሺ በመጀመሪያ በእኔ ምክንያት እዚህ ቤተሰብ ላይ ለተፈጠረው ነገር በሙሉ በጣም ይቅርታ። እሺ ከዛስ? እቺ ልጅ እኮ ብዙ ነገር እነግራቸዋለሁ ብላ ነው የመጣችው። እባካችሁ ምላሷ ላይ የቆምን እንዳትናገር አናድርጋት። ችግር የለውም መስፍን እረዳቸዋለሁ። ቀጥ እየሰማንሽ ነው። በመጀመሪያ ራሴን ላስተዋውቃችሁ፣ ቤተልሔም እባላለሁ። እሺ እሱ አባዬ ነው። ከእሱ ጋር እኮ በደንብ ይተዋወቃሉ። ለካ ይተዋወቃሉ። እሺ እሷ እማዬ ነች። እሱ ወንድሜ ምናሴ፣ እሷ ደግሞ እህቴ ሰላም፣ አጎቴ ድማሙ፣ እኔ ደግሞ ሀና እባላለሁ። አመሰግናለሁ ወይዘሮ ሜላት። እንደገባኝ ከሆነ ቆይ አንቺ እኮ ሰምሽን እንጂ ዝምድናሽን አልነገርሽንም። የምን ዝምድና? ተኛ ላይ ዝምድና ምንድነው? በይ ጋሼ ቤተልሔም ማለት ሜሉ የምትጠረጥራት ሴት ነች። የምትጠረጥራት? አዎ ያው ከኔ ጋር የምትጠረጥራት። አሃ አሁን ነገሩ ገባኝ። አንቺ ኖረሻላ ቤተሰቡ እንደ ቆሎ ስታምሽ የከረምሽ። ጋሼ አሁን ብዙ ነገር ልትነግረን ስለሆነ ብናዳምጣት መልካም ነው። ደግ በይ እስቲ ቀጥይ። እሺ ወይዘሮ ሜላት ከማንም በላይ አንቺ እንድትሰሚኝ እፈልጋለሁ። ምን እሷ ብቻ፣ እኛም ለወሬ ሟቾች ነን። ሰላም በዛ ትቀልጃለሽ እንዴ? ምንድነው ለወሬ ሟች አይደለንም እያልከኝ ነው? እስኪ እናንተ ደግሞ ዝም በሉ። ቀጥ እየሰማሁሽ ነው። እኔ የምሰራው አንተ ነህ? ምን አንተ ነህ? በጣም ይቅርታ መሄድ አለብን። ወዴት ነው የምትሄጂው? አላውቅም ግን መሄድ አለብን። ልጅቷ ምን እያደረግሽ ነው? ቤቲ! አቶ መስፍን በጣም ይቅርታ። ወንድጥላ ምንድነው ነገሩ? ኧረ እኔ እራሱ አልገባኝም ትላለህ ደግሞ? አዎ አልገባኝም። በቃ በአንተ ቤት እኔ ላይ ቀለዳ ሙታል አይደለም? ሜሉ ምን እያልሽኝ ነው? ተረጋጉ እንጂ ምን ሆናችኋል? ተወኝ እስኪ ድማሙ። የማንም መጫወቻ አለው? እኔ ነኝ ማንም? ሜሉ ማንም ባትሆንማ ጭራሽ በልጆች ፊት አታዋርደኝም ነበር። ደግሞ ምን አድርጌ ነው ያዋረድኩሽ? አባዬ ልጅቷ ለምን መጣች? ለምንስ ተመልሳ ሄደች? እኔም የተፈጠረው ነገር አልገባኝም። አጨቅጭቁኝ። ወይ አለመታወቅ ደግሞ ካልሰራሁለት እኔ ሜላት አይደለም። ደግሞ ታውቀኛለህ ጠንቅቀህ። እኔ ራሱ ምን ነገር አላውቅም። እንዴ ምን ማለት ነው? አላውቅም አልኩሽ እኮ። እንዴ እና እኔ ላይ ለምን ትጮኻለህ? እሷ እኮ ናት ያወራችን።
ምግብ ነው። ሌላ ምንድን ነው? ምን ላድርገው? ልበሹ ኩርቺ ይዛለች እንዴ? ቢዋ እኔ አልበላም። ለምንድን ነው የማበይው? በቃ አልበላም። እንደውም አለመብላትሽ ለኔ ይመቸኛል። ቀበጥ ቀረብሽ። ሰውዬ ታመራለህ እንዴ? አልበላም። እበላለሁ። አምጣው እንጂ አስቆናኝ። በተለይ ነው የሚሻልሽ ሲጀመር። ጨርሰዋል እኮ ምኑን ነው የምበላው? ሴት አይደለሽ? ይሄ በቃሻል። ለእኔ የመጣው ምግብ ትበላብኛለህ እንዴ? አልበላም ስትይ ታዲያ እኔ ምን አባሽ ላድርግሽ? በጣም ነው እሺ የምታናግረኝ። እጂ አንቺ እዚህ አትቆጭብኝ። እንደዚህ አታናግረኝ። አሁን አርፈሽ ምግቡን ብይ። ቆይ ከዚህ ቤት መቼ ነው የምወጣው? እኔ አላቅም። አላቅም ማለት አላቅም አልኩሽ። ሳታቅ ነው እንደዚህ ተዘፍዘፈ የምትውላው? እረፊ፣ አትፈታተኝ። ምን እንዳታመጣ እንዳታመጣ በቦክስ መንጋጭላሽ ነው አሞልቅልሽ። እስኪ ንካኝና ለጋሽ በቃሉ ነው የምናገረው። ልታመልጠኝ ስትል መተዋት ብለው የሚያምነኝ አይመስልሽም? ምን አይነት ነገር ነው? የሚያዋጣሽ ዝም ብለሽ ምግቡን ብትበይ። እስከ መቼ? አላቅም አልኩሽ። የእኔ ስራ አንቺን መንከባከብ። ተንከባክበህ ይሞታል። አንቺ ልጅ ረፊ አልኩሽ እኮ። እሺ በቃ አልፋለሁ። እንደሱ ነው የሚሻልሽ። ሜሉ እባክህ ተወኝ መስፍን። እባክሽ ሜሉ እንነጋገር እስቲ። ላለመነጋገር መሰለኝ አይደል እንደዚህ ነው የተኛሁት። እባክሽ ተነሺ። አንተ ሰውዬ ግን ያማል። አትጩሂ። ለምንድን ነው የማልጮኸው? ልጆች እኮ እንዳይሰሙን ብዬ ነው። ምንድን ነው መነጋገር የፈለግከው? በቃ እየሆነ ስላለው ነገር ነው መስፍን። ልጅቷን ግን በአጋጣሚ ነው ያወቃት? አዎ። ምን ነው? እሺ ስላንተና አውርታት ነበር? አይ አላወራኋትም። እና ታዲያ ምንድን ነው አንተን ምናምን የምትለው? እሱ ለኔም አልገባኝም። መስፍን አትቀልድ። ሙች ሜሉ ሙች። ምን እየሆነ እንደሆነ እኔ ራሱ አላውቅም። እኔ አላምንህም። እንዴ እኔ ባንቺ መቼ ነው አሽቼ የማውቀው? ለምን መጣች? ለምንስ ትሄዳለች? ለቤተሰብ የምነግረው ነገር አለ አለችኝ። እሺ ብዬ ይዣት መጣሁ። መጣ እኮ ምንም ያለችን ነገር የለም። እሱን ማን የማየው እኮ ልትነግረን ስለነበረው ነገር አንተ ምንም አታውቅም? እሱን ማን ምን እንደሆነ አላውቅም። ብቻ ግን ቤተሰብን ይታደግልሃል ነው ያለችኝ እኮ። ቆይ ግን ምንድነው ነገሩ? እኔ አላውቅም። ብቻ ግን ልጅቷን ብንከታተላት ጥሩ ይመስለኛል። እንዴ ቤቴ ድረስ ሰተት አድርገህ ካመጣሃት በኋላ እንከታተላት ትላለህ? እኔ እኮ ስላመንኳት ነው እንደዛ ያደረኩት። አምኛት ይለኛል እንዴ ደግሞ? ቆይ ግን እንዴት አድርጋ ብትነግርህ ነው ያመንካት? እና ቤተሰብን የሚታደግልህ ስትለኝ ምንድነው ማድረግ የነበረብኝ? ይሄንማ አልጋ ውስጥ ሆናችሁ መሆን አለበት የነገረች። ሜሉ ምን እያልሽ ነው? ባይሆን ኖሮማ ይቺ ሌባ አይኗን አይቶ ማወቅ አያቅትም ነበር። በቃ እኔ አላወኩም ነበር አልኩሽ እኮ። መስፍን አሁን ብቻዬን መሆን ስለምፈልግ ተወኝ በቃ። ሜሉ መስፍን ውጣልኝ። እሺ በቃ ተረጋጊ። ጀግናዋ ቤት መጣች። አንተ ነህ? ምን እያደረክ ነው? ምን አደረኩ? ቆይ አሁንም እየተከታተልከኝ ነው እንዴ? እየተከታተልኩሽ ሰር እየጠበኩሽ ነው። ኧረ እባክህ እየጠበከኝ ነው እንዴ? ቤቲ ግን መቼ ነው እንደዚህ አምሮች ሰፋ አድርጎ ማሰብ ያቆመው? እየሰደብከኝ ነው? እውነቴን ነው። እኔ ሳቅሽ እንደዚህ ደረጃ አልነበርሽም። ቆይ ምን አደረኩኝ? እህትሽ እንድትሞት ነው የፈለግሽው? ቆይ እህቴ የት እንዳለች ታውቃለህ ማለት ነው? አላቅም፣ ግን መገመት ደግሞ አይከብደኝም። እንዴት ማለት? አለቃ ከስራ ቢያባረርሽም እህትሽን ማስያዣ አድርጎት ነው የሚመስለኝ። አልገባኝም። ቤቲ አንቺ እኮ አለቃን ከማንም በላይ ታውቂዋለሽ። እና እንዲሁ ስታስቢው ዝም ብሎ በነፃ የሚለቅሽ ይመስልሻል? አንተ ነህ ስለ እህቴ የምታውቀው ነገር ካለ በግልጽ ንገረኝ።
እኔ ቤቲ ምንም ማውቀው ነገር የለም፣ ግን እንዲሁ ሳስበው አንቺ ሚስጥር እንዳታወጪበት አለቃሽ እህትሽን ያገታት ይመስለኛል። አላምንህም። ለምን? አስፈራራት ብሎ ልኮህ ነው አይደል? ሰው ሊያስብልሽ ሞክር። ቆይ ለምን እንደማይገባሽ? አንተን እኮ በደንብ ነው የማውቀው። ምን ሳረግ ነው የምታውቂው? ከማንም በፊት ራስን የምታስቀድም ሰው ነህ ቤቲ። አንተ ነህ። አንተ ራስን አደጋ ላይ ጥለህ እኔን ትጠብቀኛለህ ብዬ አላስብም። እኔ ከሰው ያልተፈጠርኩ አድርገሽ ነው የምታስቢ? ከሰው መፈጠረ ብቻ ሰው ለመሆን በቂ አይደለም። እሺ ትፈላሰፊብኝ ወይም ሰሚኝ ከሆነ ስሚ። መቼም እንደማልሰማ ታውቃለህ። ጥሩ የእህትሽን አስክሬን ታቅፈሽ አንተና ማረኝ ትይኛለሽ። መቼም እንደማላምንህ እየነገርኩህ ነው። አንተ ራስህ ከኔ ብትርቅ ጥሩ ነው። ጥሩ እንገናኛለን። ለዚህ ይከፈላል? ለምኑ? እኔ ለማስፈራራት ነው። ደህና ነሽ? አቤት ማን? ሰላም ነህ? አንዴ ውጭ ትጠብቀኝ። እሺ አለቃ። እሺ ልጅዮ እንዴት ነሽ? ደህና ነኝ መሰለኝ። ቤቱ አልተመቸሽም ማለት ነው? አለመመቸት ሳይሆን አለ አይደለም። አይዞሽ፣ እዚህ ብዙ አትቆይም። እውነትህን ነው? ይመስለኛል አትቆይም። ይመስለኛል ማለት እርግጠኛ አይደለሁማ። አንተ አይደለህ እንዲያዛዡ? ያው አንዳንዴ ህይወት ባሰብነው መንገድ አትሄድም። ግን ምን አጥፍቼ ነው እዚህ እንዲቆይ የምታደርገኝ? አንቺ ምንም አላጠፋሽም። ካላጠፉ ልቀቀኛ። አንድ ጊንጥ የሆነች እህት አለች ቤቲ። ከጠላቶች ጋር ገጥማ ልታጠቃኝ የተነሳች። በፍጹም አታደርገውም። እሷ እኮ በጣም ነው የምታከብርህ። ድሮ ነው፣ አሁን ተለውጣለች። እሷ ስላጠፋሽ ነው ማለት ነው እኔ እየተቀጣ ያለሁት? ይሄን እንደ ቅጣት ነው እንደምታየው? ከሁሉም ነገር እኮ ተገልያለሁ። እኔ ከአንቺ ችግር የለብኝም። እህትሽ ብቻ የምትባለውን ታድርግ። ቤቲ እኔ እዚህ እንዳለሁ ታውቃለች? አይ አልመሰለኝም። ለምን አልነገርካትም? መጠርጠር ይኸውልሽ አይከብዳትም። ጎበዝ ጠርጣሪ ነች። ጥሩ ሰው ነበርኩ እኮ። ቆይ ምን ነው እንደዚህ ተቀየርከው? ይኸውልሽ እኔ የቻልኩትን ያህል ላግዛችሁ ስሞክር እሷ የምታግዘኝ ይገባት ነበር። ቤቱ ባጠፋችሁ እኔ ምን ቤት ነኝ? የኔና የእሷን ችግር ታዩ። አንቺ ግን አሁን ምግብ በልተሻል? ማለት በላው ለማለት ይከብዳል። ማለት ብዙ ልጁ ነው የበላው። አሁን እንግዲህ ምግብ እንዲያመጡልሽ አደርጋለሁ። እሺ በቃ ያለሽበትን ሁኔታ ላይ ብዬ ነው የመጣሁት። ይህ ሰውዬ ምን እየሆነ ነው? ሰላምዬ፣ ኧረ እባክሽ ተረጋጊ። ቆይ አንተ ነው የሚባል ልጅ መቼ ነው ከህይወት የሚወጣው? ቆይ ሲጀመር አንተንና ልጅቷ እንዴት ነው የተዋወቁት? እኔን ትጠይቂኛለሽ አንዬ? ምን ልበል ሰላምዬ፣ ጨነቀኝ እኮ። ወይኔ ሰላም፣ ቆይ እሰራለታለሁ። እስቲ መጀመሪያ አንቺ ተረጋጊ። ቆይ ሀና፣ እንዴት አድርጌ ልረጋጋ? ይሄ ሁላ ቤተሰብ እኮ በእኔ ምክንያት ነው እየተበጠበጠ ያለው። አንቺ ምን አደረግሽ? ፍቅር የሚሉትን ነገር ካንተ ነገ ባልጀምር ኖሮ ይሄ ሁሉ ነገር አይፈጠርም ነበር። አንቺ ይሄ ሁሉ ነገር ይመጣል ብለሽ አልጀመርሽ። ምንም ቢሆን ግን አንተ ነህ ጥሩ ሰው እንዳልነበር በደንብ አውቅ ነበር። ግን ደግሞ ተወጁ ነበር። ወይኔ ሰላም፣ ያለፈውን ነገር መመለስ ስለማንችል አሁን ተረጋጊ። ያለፈውን ነገር መመለስ ባንችል እንኳን ግን ደግሞ የወደፊቱን ነገር ማስተካከል እንችላለን። እንዴት አድርገን? አንተ ነህን አግኝተን በማናገር። ምን? አንተ ነህን ማግኘት? አዎ ሀኒዬ፣ እኔ ራሴ ያበላሸሁትን ራሴ ማስተካከል አለብኝ። አግኝተሹ ምን ትይዋለሽ? አላቅም። ሰላምዬ፣ በስንት መከራ ከወጣንበት ወጥመድ ተመልሰን መግባት ነው አላማሽ? የምን ወጥመድ? አንተ ነህን ካገኘሽው አሁንም የሆነ ነገር ብሎ እንደሚያጠምድሽ እርግጠኛ ነኝ። ምንም ቢለኝ አይገርመኝም። ሰላምዬ እባክሽ ድጋሚ ስህተት መስራት የለብንም። እና ቆይ ቁጭ ብለን እያልሽ ነው? መጀመሪያ ማየ ምን እንዳሰበች እንጠይቃት። ከዛ እሷ በምትለን መንገድ አንተ ነህ ላይ መሆን ያለበትን ነገር እናደርጋለን። ቆይ እማዬ ከሰማች አንተ ነህ እንድናገኘው የምትፈቅድ ይመስልሻል? እሱስ አይመስለኝም። እና ካልመሰለሽ እንዴት ነው እናናግራት የምትይኝ? ሰላምዬ፣ በራሳችን መንገድ የምንሄድ ከሆነ የሆነ ችግር ውስጥ እንገባለን። ቆይ ከዚህ የባሰ ችግር አለ እንዴ? እንደውም የራስሽ ጉዳይ። እሺ ሰላምዬ እባክሽ ተረጋጊ። ሀና ልቀቂ። ሰላምዬ በእግዚአብሔር ለማየ የምናደርገውን ነገር ማሳወቅ አለብን። እሷ ግን እኮ አንተ ነህ እንድንቀርበው አትፈልግም አይደል እንዴ? ቢሆንም የሆነ ዘዴ መፍጠር እንችላለን እኮ።
ወይኔ ሰላም፣ ይህ ችግር እንዴ ላይ እንደዚህ ጫወትብኝ። ተይ እባክሽ። ምንም ጥላ ምን ነው ተናደርክ? እንዴት አልናደርጋሽ? አንተ ምን አደረክ? እኔ እኮ ቤተሰቤን እንኳን መጠበቅ የማልችል ደካማ ሰው ነኝ። እሱ እኮ አለፈ። ቢያንስ አንተ እንኳን ስትነግረኝ እንዴት ነው ያልገባኝ? አሁን ይደርስ የለ። አሁንማ ጠላቴን ቤት ድረስ ወሰድኳት እኮ። አይ ወንድም ጥላ ተረጋግተን ብናስብ ነው ጥሩ። ምን እናስብ? እንዳለችው ልጅቱ የሆነ እውነት ይኖራት ይሆናል። ከየት የመጣውን እኛ ያልገባን እውነት ነው። እኔ ልጅቷ እርግጠኛ ነኝ ሌባ ናት። አሁንም ቢሆን አትፍረድ እያልኩ ነው ጋሼ። እስኪ አስቡ፣ አምኛት እኮ ብዙ ሚስጥሬን የነገርኳት። እኔ የምልህ ወንድም ጥላ እንደው ተልጅቱ ምንም አይነት ግንኙነት የለህም? ምን አይነት ግንኙነት? ገብቶሃል እንጂ ወንድም ጥላ። ጋሼ እሱን እኮ ከዚህ በፊት ተነጋግረናል። እሱማ ተነጋግረናል። እና ታዲያ ማንሳቱ ለምን አስፈልገ ነው? ወይስ አላመንከኝም ነበር? ማመንማ አምኜህ ነበር። እና አሁን ምን ይሁን ብለን የጠየቀኝ? ስንት ሚስጥሬን አውግቻ ስትል ነው። ታዲያ ከዚህ ጋር ምን ያገናኛል? ታዲያ ሰው መቼም ከመንገድ ላገኘው ሚስጥሩን አያውጋ ብዬ ነው። ጋሼ ሙት እውነቴ ነው። እኔና ልጅቷ ምንም አይነት ግንኙነት የለንም። እሷ ሆነ ብላ ነበር ማለት ነው የቀረበች መሆኑ ነው። ወይኔ መስፍን ተጫወተችብኝ። ወንድም ጥላ በላሁን ተረጋጋና ወደፊቱን እናስብ። ቆይ ቤተሰቤ ከተበጠበጠ በኋላ እንዴት ነው ወደፊት የማስበው? አረ ምንም አልተበጠበጠ። ምንም እናውቀው ነገር ኖሮ። ጋሼ አንተ ያልገባህ ነገር አለ። ምን ነው ያልገባኝ? ጋሼ ሜሉ እኮ በእኔ ላይ እምነት አታለች። እሱማ የጊዜ ጉዳይ እንጂ መች መስተካከሉ ይቀራል ብለህ ነው? አይ አሁን እንኳን አይመስለኝም። አይ ወንድም ጥላ እሺ በላይ ነው ያወካት። አይ ይሄ ይለያል። ቁጣዋ ከሌላው ጊዜ በጣም የተለየ ነው። ተዋት እባክህ፣ አሁን እንሂድ። እንደሱ ይሻላል። አሁን እንዴ በዚህ ቀን ማምሸታችንማ የበለጠ ችግር ነው የሚሆን እንጂ። እሺ በቃ ጋሼ የተጠቀምንበትን እንክፈልና እንሂድ። ደግ ደህና የኔ ልጅ ሂሳብ። ወይኔ ሜላት አንተን እንደዚህ ጫወትብኝ። እኔ ላይ ሰላይ ይላክብኝ። አንተን እሰራለሁ። እማዬ አንተ ደግሞ ምንድነው እሳት አደረክኝ እንዴ? ማለት ምንድነው በተናደድኩ ቁጥር ውሃ እያያዝክ የምትመጣው? እማዬ እንጂ ጠጪ ያረጋጋሻል። ወይኔ ሜላት አንተ ነህ እኔ ላይ። እማዬ ግን እኮ እርግጠኛ አይደለንም። በቃ ተረጋጊ። እርግጠኛ መሆን እንዴት ነው? ማለት አጋጣሚ ሊሆን ይችላል። ምኑ ነው አጋጣሚው? ልጅቷ አንተ ነህ ያለችው ነው። በጭራሽ ይሄማ አጋጣሚ ሊሆን አይችልም። ቆይ እማዬ ግን አንተ ነህ ልካት ነው ብለሽ ነው የምታስቢው? አዎ እኔ እንደዛ ነው የማስበው። አንተ ነህ ግን ይሄን ያለ ርቀት መጓዝ የሚችል ሰው አይመስለኝም። አይ ምናሴ አንተ እኮ አንተ ነህን ስለማታውቀው ነው። እስኪ እማዬ አስቢ፣ እንዴት ነው ሰላይ ቤታችን ድረስ የሚልከው? አንተ ነህ እኮ እባብ የሆነ ሰው ነው። አያደርገውም አይባልም። እሺ እንዳልሽው አደረገውን በል። ግን ልጅቷ ለምን ስሙን አነሳችው? ምናልባትም ሆን ብላ ሊሆን ይችላል። ሆን ብላ ስትይ እንዴ እንድንረበሽ ምናምን አስባ ነው? እኔ እንጃ እማዬ፣ እኔ ነገሩ ምንም አልተዋጠልኝም። ወይኔ ሜላት ያኔ ልገለው ይገባ ነበር። እማዬ እሱ እንኳን ትክክል አይመስለኝም። ተወኝ ምናሴ እባክህ ተወኝ። እኔ እናቴ ሰው ስገል ማየት አልፈልግም። ተደብቄ እገለዋለሁ። ምን ችግር አለው? አንተን አደረገውም አላደረገውም አንቺ እንድትገዩ አልፈልግም እማዬ። ምናሴ አልገባህም። ስላልገባህ እኮ ነው። እማዬ አልተውሽም አልኩሽ እኮ። ምናሴ ቆይ ግን ምን አድርጊ ነው የምትለኝ? አሁንም እድል አለን፣ ነገሩን ለማጣራት እንሞክር ነው ያልኩሽ። እሺ አጣራን እንበል። ከዛስ? እሱ ከሆነ ይህንን ያደረገው ለህግ አሳልፈን እንሰጠዋለን። እሱ ምን አደረገ ብለን ነው ለህግ አሳልፈን የምንሰጠው? እንዴ ሰላይ ቤት ድረስ ልኮብናል ብለን ነው። አንተ ገና ልጅ ነህ ምናሴ፣ ምንም አይገባህም። ልጅ በሆንም ይሄን ነገር ማሰብ ግን አያቅተኝም። ልጅቷን የላካት እኮ አንተ ነህ አይደለም? እና ታዲያ ምንድን ነው? መስፍን ነው ይዟት የመጣው አይደለም? ስለዚህ እኛ ደግሞ እውነታውን የምንደርስበት ምንም ማስረጃ የለንም። እሺ እማዬ ምንድን ነው የሚሻለው? እሱን እኔ ነኝ የማውቀው። ትቀልዳለህ? እውነትህን ነው? ኧረ
ቆይ መልሼ እደውልልሃለሁ። ምንድን ነው? አለቃ እባክህ ይቅርታ አድርግልኝ። ደግሞ ምን ሆንሽ? በቃ ስለ ሁሉም ነገር በጣም ይቅርታ። ደግሞ ምን አዲስ ነገር ተፈጠረ? አይ ምንም አልተፈጠረም። የኔና አንቺ ነገር እኮ አልቆ ነበር። በአንተ በኩል እንጂ በእኔ በኩል አላለቀም። እሱ ደግሞ ምን ማለት ነው? አንተ ነህ እንጂ በቃ ያልከው እኮ እኔ አላመንኩበትም። ቀጥሬ እንደማሰራሽ ረሳሽው? እንዴት እረሳለሁ? ግንኙነታችንን ላስቆመውም ላስቀጥለውም የምችለው እኔ ብቻ ነኝ። እባክህ አለቃ ይቅርታ አድርግልኝ። ዝም በይ። ይቅርታ ላደርግልሽ የሚችለውን አንድ ምክንያት ንገሪኝ። ያንተ መልካምነት። እኔ ነኝ መልካም? አዎ አለቃ፣ ለእኔም ለእህቴም በጣም ብዙ ነገር አድርገህልናል። እስኪ አትቀልጂ። ላጠፋሁት ይቅር በለኝ። የወደፊቱን ደግሞ አስተካክላለሁ። ይኸውልሽ የምትፈልጊውን በቀጥታ ለራሴ ነው። እህቴን ነው የምፈልገው። በቃ እህቴን ልቀቅልኝ። አንቺ ጤና የለሽም እንደ እህትሽ ከእኔ ጋር የለችም። የት እንዳለች አታውቅም? እርግጠኛ ነህ? ስታስቢው ስራዬን ትቼ እኔ ከማንም ጎረምሳ ጋር ሙሉ ይመስልሻል? አለቃ አንተ ካልወሰድካት ታዲያ ማን ነው የሚወስዳት? ከአንዱ ጎረምሳ ጋር ተያይዛ ጠፍታልሽ ይሆናል። እንደዛም ከሆነ አንተ አቅም ስላለህ አግዘኝ። ምንም አላግዝሽም። ለምን አለቃ? የኔና አንቺ ነገር ተቋጭቷል። አለቃ አሁን ውጪ እባክህ። እሺ በለኝ። እንደዚህ እየተጨቃጨቅን እዝራ ቢያይን ጥሩ አይደለም። ውጪ አልኩሽ፣ ውጪ። በቃ ጨከንክብኝ። እኔ በማያገባኝ የምገባ ሰው አይደለሁም። ከዚህ በኋላ ለልመና ፊቴ ብትመጪ እገልሻለሁ። አሁንማ ጨካኝ ሰው መሆንን አወኩኝ። ለምን ተመልሼ እመጣለሁ? ምን አልሽ አንቺ? ሰምተሃል? ለማንኛውም ስለነበረን ነገር በጣም አመሰግናለሁ። እሺ አሁንማ ብላ መጫወቻ አረገችኝ አይደል? እንዴ እስካሁን አልተኛችሁም እንዴ? ቤት በኩል እንተኛ። ምን ነው አልጋው ጠበባችሁ እንዴ? አዎ ወፍረ መሰለኝ ጠበበን። ሀና አንቺ ሞሬ ጀመርሽ? አንቺም ስትል ሰላም የታወቀች ወሬኛ ናት ማለት ነው። እሱም ማንነትሽን የምትኮሪበት ነበር መስለኝ። ምኑን ወሬኝነቷን? እንዴ ሀንዬ አንቺም? ይቅርታ ሰላምዬ ተሳስቼ ነው። ቆይ አንተ አተኛም እንደምናሰይ እንድናወራ ፈልጋለሁ። ምንድነው የምናወራው? እማዬ ስህተት ልትሰራ ነው። የምን ስህተት? አንተ ነህ ልትገለው ነው። አንተ ነህ መግደል ስህተት ነው እንዴ? መቼስ ሰው መግደል መልካም ነገር ነው አትይንም አይደል? ሰውን መግደል ልክ ባይሆንም አንተ ነህ መግደል ግን ገነት ያስገባል። እንደሱ አይባልም ሰላምዬ። ምናሴ አንተ ምን አይተህባት ነው? እገለዋለሁ እያለች ቀኑን ሙሉ ስፎክር ነው ያለች። እማዬ ደግሞ ፈከረች ማለት አደረገችው ማለት ነው። ኧረ በስመ አብ በል ምናሴ። እማዬ በፍጹም እንደዛ አታደርግም። ማድረግስ ታደርገዋለች። ሰላምዬ እማዬ እኮ ትልቅ ሰው ነች፣ ማገናዘብ ትችላለች። ነገሩ ትልቅ ሰው ስለመሆንና ስላለመሆን አይደለም። እና ታዲያ ምንድነው? እማዬ በክብሯ የመጣን ሰው አትታገስም። እኛ ታዲያ ምን እናድርግ? አላቅም ሀና። መፍትሄ ሳይኖር ነው እንዴ እናውራ የምትለው? እኔ እኮ እንድንወያይበት ብዬ ነው። እኛ ምንም ማድረግ አንችልም። ቆይ ለምን እናንተ አንተና አግኝታችሁ አታዋሩትም? ምን ይጠቅመናል? እንዲጠነቀቅ ብትነግሩት ጥሩ ይመስለኛል። እንዲጠነቀቅ? ምናሴ እውነቱን ነው። ያንተን አስበን ሳይሆን ለማየ ነፃነት ስንል ይህንን ነገር እንዳታደርገው ማድረግ አለብን። ምን ማድረግ እንችላለን? እሱን አላውቅም። አግኝተን እናውራው ስልሽ እኮ እምቢ አልሽኝ። አላውቅም ሰላምዬ፣ ግን ደግሞ ማየ ሳታውቅ ምንም ነገር ማድረግ የለብንም። ለነገሩ አንቺ ደርቀሻል። ለማንኛውም ሰላም ደው ሰላምዬን ተዋት ምናሴ። ስለተናደደች እንጂ ማየን ሳትፈልጋት ቀርታ አይደለም። ለማንኛውም የነገርኳችሁ ነገር እንዳትረሱ። እሺ አንረሳም። ሰላም ደሩ። ተናዳለ። ይግቡ። ድማሙ እንደምን አደርሽ ሴቴ በላይ? እንዴት አደርክ? እንዴት አደርሽ? እግዚአብሔር ይመስገን። እንዴት ነህ? ና ተቀመጥ። አይ የባለ ትዳር አልጋ ነውር ነው እናቴ። ደግ ነሽ? ደህና ነኝ። ቁርስ ደረሰ እንዴ? አይ እንዲያ ሳይሆን እንደው ላነጋግርሽ ነበር አመጣጤ። ምን ነው
ነው ድማሙ? እንደው ይሄ ቤተሰቡን የሚያወቀውን ሰውዬ ብታሳየኝ ብዬ ነበር የመጣው። ማንን? እኔ ስሙን የታወቅልሽና እናቴ። እንዴ አንተ ደግሞ ምን ያደርግልሃል? እናንተው እንደሆነ ልውስ አላችሁ። ታልሆነ እኔ ልድፋው እንጂ አንተ ጋር እንኳን አይደርስም ድማሙ። ተይ እንጂ ሴት ይበላ። ያን ያህል አስቸጋሪ ሰው አይደለም። ተው። አስቸጋሪ ባይሆን ነው እንዴ ሰላይ ቤት ድረስ ይሰደደ? ልጅ እኮ ነው ድርጅት ውስጥ ተቀጥሮ ሲሰራ የነበረ ተራ ሰው ነው። ተንኮል ካሰበ መቼም ቢሆን የሰው ተራ የለውም እናቴ። ቢሆንም አንተ ነህ ግን ሲበዛ ተራ ነው። እንግዲህ ሰበብ አደርድሪብኝ። ዝም ብለሽ ሰውየውን አሳየኝ። ድማሙ እኔንም ተረዳኛ። ምኑን ልረዳሽ እናቴ? አሁን አንተ ጠላትን ሌላ ሰው ቢገልል ደስ ይላል? እሱማ እኔም ደስ አይለኝም። ታዲያ አንተ ነህንም ለኔ ተወልኛ። እንዲህ የተባለ ታዲያ ሰውየው ቤተሰቡን ቢጨርስስ? ድማሙ እኔ ቴጂ ነው ቤተሰቡ የሚያልቀው። እስከ ዛሬ በቆየሽበት ነው እናቴ። ድማሙ እመነኝ፣ ባሁን አልተወው። ለማንሽ ሴቴ በላይ? አዎ እመነኝ ድማሙ። እናቴዋ እኔ ጥቃት አልችልም። ቤተሰብ ሲነካ ያንዘረዝረኛል። አታስብ፣ በደንብ አኮራሃለሁ። እንደው ዝም ብዬ ሳይሽ አንቺ ነሽ እህቴ የምትመስየኝ። ተው እንጂ። አይ ወንድም ጥላ ደም ቀዝቃዛ ነው። አንቺ ግን ደሞ ሙቅ ነሽ። መስፍኔ እኮ ፈርቶ ሳይሆን ቤተሰቡን አደጋ ላይ ላለመጣል ብሎ። አይ የሱን ነገር ተይው። ጥሎበት እንደው ጠቦ ዳላበት ዝራ ይልም እሱ። መስፍንን አታውቀው ማለት ነው ድማሙ። እሱ ዝም ብሎ ምላሱ ይንበለበላል እንጂ ወኔ የለውም። እንደው አንቺ ወንድ እሱ ሴት ነበር መሆን የነበረባችሁ። ወይ ድማሙ እንኳን ወንድ ሆኜ እንደዚሁም አልቻለኝም። በይ እታች ነይና ቁርስ አፋችን እናደርጋለን። እሺ እመጣለሁ። እሺ እናቴ እሺ። ልጅ አንተ ነህ ዛሬ በጠዋት መጣሃል እባክህ። አዎ መቼስ አለቃ አንተ ጠርተህ እንዴት እረፍዳለሁ ብለህ ነው? አንተ እኮ ጥሩ ታዛዥ ልጅ ነህ። አዎ አለቃ፣ በተለይ አንተ ሲሆን ደግሞ ክንፍ አውጥቼ ነው የምበረው። ልጅ አንተ ነህ። ልጅ ቤቴ እንዴት ነች? እንዴት ናት ስትል ማለቴ እንቅስቃሴዋ እንዴት ነው? እኔ እንጃ አለቃ፣ ያው እንዳትከታተላ ስላልከኝ መከታተሌን አቁሜያለሁ። ልጅ አንተ ነህ። ቤተልሔም እዚህ መታ ነበር። የት? እዚህ? አዎ እዚህ መታ ነበር። ለምን? ማለቴ እህቷን ፍለጋ ነው የመጣችው። እህቷን ፍለጋ? እህቷ ደግሞ የት ነው ያለችው? እኔ ጋር ነው። ምን አለቃ? ሲሆን አንተ ጋር ነች እንዴ ያለችው? ታዲያ ሌላ ትሄዳለች ማለቴ ያው አንተ ጋር ምን ታደርጋለች ብዬ ነው እንጂ። ይኸውልህ የቤቴ አካሄድ ስላላማረኝ ማስያዣ ብዬ ነው ያዝኳት። ጥሩ ሀሳብ ነው አለቃ። እና አሁን ብንለቃት ምን ይመስላል? ማለቴ ለምን? ከዚህ በኋላ ቤተልሔም ችግር የምትሆንብን ይመስላል? እርግጠኛ መሆን እንኳን አንችልም። እንዴት ማለት? ምናልባት ከወይዘሮ ሜላት ጋር ያላትን ግንኙነት አላቆም ካለች እኮ ልናስቆማት የምንችለው እንዲያውም በእህቷ ነው። ያንን ታደርጋለች ብለህ ታስባለህ? ማን ያውቃል አለቃ? እና ምን እያልከኝ ነው? ግድ የለም በእኔ ሆን ብለህ ተወሰነ ጊዜ ጽዮንን አንተ ጋር ቆይተን ቤተልሔምን ትንሽ እንከታተላት አለቃ። ግድ የለም። ይሄ ጥሩ ሀሳብ ነው። ያው ከኔ በተሻለ ደግሞ አንተ ነው የምታውቀው። ድሃ ከባድ ነው። ሆድ ውስጥ ያለው ጠገብ ሲል የሚጎድል አይመስለውም። እሱስ ትክክል ነው አለቃ። ቤተልሔም ብሯ ሲያልቅባት የሜላትን በር ልታንኳኳ ትችላለች። በትክክል እኔም እሱን ያልኩት። ስለዚህ ጽዮን ከዚህ በኋላ ያንተ ኃላፊነት ሆናለች ማለት ነው። እንደሱ ይሻላል አለቃ። አይሻልም? ልጅ አንተ ነህ ካልክ እሺ ይሁና። ወደ ቢሮ መሄድ ስላለብን አብረን እንውጣ። እሺ እሺ ይቻላል። እንዴት ነህ? እንዴት ነህ? አዎ ምን ነው ማለት አልነበረብኝ? አዎ አልነበረብሽም። ለምን? ደህና እንዳልሆንኩማ ስለምታውቂ ነው። ምን ተፈጠረ? አንቺ ግን ማን ነሽ? ቤተልሔም ነኛ። እየቀለድኩኝ አይደለም። ኧረ ቀስ በል፣ ሰዎች እያዩን ነው። ለምንድን ነው ቀስ የምለው? ይሁና። እንደዛ ከሆነ በቃ ልሄድ። ወዴት ነው የምትሄጂው? ተቀመጪ። እሺ እንድናወራ ከፈለክ ተረጋጋ። ምንም መረጋጋት የሚባል ነገር የለም። እንዴ ምን አድርጊ ነው የምትለኝ? ተስማምተን ከሄድን በኋላ እንዴት ነው ትዳሬን በጥብጠሽ የመጣሽው? ይቅርታ በጣም። ያንቺ ይቅርታ ለኔ ምን ያደርግልኛል?
እኔም እኮ ተቸግሬ ነው። ለምንሽ እኮ አይደለም ወደ ቤት ሄድሽው አይደለም እንዴ? መስፍን እኔንም ተረዳኝ እንጂ። ምንድነው የምንረዳሽ? ከማልችለው ሰው ጋር እኮ ነው እየተጋፈጥኩ ያለሁት። እንደዛ ከሆነ እኔ የምነግራችሁ ነገር አለ። ለምን አልሽኝ? መስሎኝ ነበር፣ ግን ደግሞ ሰዎቹ ካሰብኳቸው በላይ ናቸው። በጣም ጥሩ። አሁን አንተነን የት እንደምታውቂው ትነግሪኛለሽ? ምንም ነገር ልልህ አልችልም። ለምን ሲባል ነገርኩህ እኮ እየገጠምኩ ያለሁት የማልችላቸውን ሰዎች ነው። ጥሩ። እኔ ደግሞ ከነሱ የባስኩ እንደሆነ አሳይሻለሁ። ምን እያልክ ነው አቶ መስፍን? ይኸውልሽ አምኜሽ ነው እንጂ ሰው ስጠላ ምን አይነት ሰው እንደሆነ ካሳይሻለሁ። እሺ ታይኛለሽ። እኔ መስፍን አይደለሁም። ምን አይነት ጣጣ ነው? ምንድን ምኑ እየታሽ ይሄን ቆንጆ መሆኑን እስካሁን አለማየት ይገርመኝ ነው። ቆንጆ? አዎ አታውቅም ነበር? ማ እኔ? አዎ እስኪ ራስን ተመልከተው። በጣም ቆንጆ እኮ ነህ። ሙዲያሽ? የምሬን ነው። በጣም የምታምረው። እኔ ወንድ ልጅ እንደዚህ የሚያምር አይቼ አላውቅም። እውነትሽን? አይንሽ ውስጥ መልኬን አየሁት። ለካ እንደዚህ ቆንጆ ነኝ። ሚስት ግን ታድላ። ባክሽን ሚስት የለኝም። ታንጂ እስካሁን ማለት አርጅሳል እያልሽኝ ነው? አይ ይሄን ያህል ውበት ይዘህ እስካሁን አለማግባቱ ገርሞኝ ነው። እንግዲህ ነው ያላገባው። ያው ከዚህ በኋላ ደግሞ አላውቅም። ወቅት ግን ደስ ይለኛል። እኔ ችግር አለ? ያው ብዙ ዋጋ ያስከፍልሻል። መቼም ማስገድዳ ትደፍረኛለች ብላ አትፈራም አይደል? አንቺ ምን ነው የምታወሪው? አንዴ ልቀፍ። ደስ ይለኛል። በጣም ወደሽ ምንድነው? ምን ነው? ይሄንን ከፍ ማርገሽው። በይ ቁጭ በይ፣ ቁጭ በይ፣ ቁጭ በይ። ይቅርታ አለቃ፣ ከአንተ ጋር እንነጋገራለን። አንቺ ግን እንደ እህትሽ ነሽ። እህቴ እንዴት ናት? እሷም እንዲህ አደጋ የምትወድ ልጅ ነች። ዘራችን አንድ ስለሆነ ነው። እሱ አይደለም እኮ እኔ ነኝ ያስቀመጥኩሽ። እዚሁ ትቆያታለሽ። አሁን ልቀቁኝ በቃ። እኔ መሄድ ነው የምፈልገው። እንደዚህ አይነት ከባድ ነገር ብትሞክሪ ከዚህ በኋላ ውርደት ነው የሚገጥምሽ። እንዴ እዚህ ታፍኜ መሞት አለብኝ እንዴ? ወደሽ ሳይሆን በግድሽ እዚህ ትቆያለሽ። በላ ካንተ ጋር ውጪ እንነጋገራለን። ና አንተ ነው ቆይ ለምንድን ነው የማትተወኝ? ቤቲ ግን ለምንድን ነው ለሰው ማትመጪው? በቃ ተወኝ አልኩህ እኮ። ላገዝሽ እኮ ነው እያልኩ ያለሁት። ያንተን እርዳታ አልፈልግም። እመኚኝ ያስፈልግሻለሁ። አንተ ነህ ስለፈጠረ ተወኝ በቃ። እኔ አልፈልግም። ቤቲ እባክሽ ለምንሽ ከወይዘሮ ሜላት ቤተሰቦች ራቂ። አልችልም። ለምን? እንዲያግዙኝ ላግዛቸው ይገባል። ምንድን ነው የሚያግዙሽ? እህቴ ጠፍታለች እና በቃ በፍለጋው እንዳገዙኝ እኔም ላግዛቸው ይገባል። ራሳቸው መጠበቅ የማይችሉ ሰዎች አንቺን የሚያግዙሽ ነው የሚመስልሽ? እሱን ለኔ ተው። ቤቲ እመኚኝ እነዛ ሰዎች አጉል ያጠፉሻል። ምን ብለው ነው የሚያጠፉን? እሱ ባያጠፉሽም ይኸውልሽ አለቃ ግን አንቺንም እህትሽን ድራሽ አባታችሁ ነው የሚያጠፋችሁ። እህቴን ባገኘው እንጂ አሳየው ነበር። እህትሽ እኮ አለቃ ጋር ያለችው አንተ ነህ። በቃ ምንም ነገር አልፈልግም ተወኝ። ይሄ ግምት ሳይሆን እውነታ ነዋ። እንዴት? ራሱ አለቃ ነው የነገረኝ። ምን? እውነትህን ነው? አዎ አልኩሽ እኮ እሱ ጋር እንደሆነችና አንቺም አርፈሽ የምትቀመጪ ከሆነ በቅርቡ እንደሚለቃት ነግሮኛል። ቆየት ነው ያለችው? እሱን አላውቅም። አንተ ነህ በእናትህ ንገረኝ። ቤት የት እንዳለች አላውቅም አልኩሽ። እሺ እኔ ምንድነው ማድረግ ያለብኝ? ይኸውልሽ የምታደርጊውን ነገር እያንዳንዷን በጥንቃቄ አድርጊ። አንተ እያለ ቆይ እንዴት ነው መጠንቀቅ የሚቻለው? እኔ ለጊዜው ትቼሻለሁ። አንተ ነህ ግን እየቀለድክብኝ አይደለም አይደል? አይደለም አልኩሽ። አንቺ ብቻ ከነ ወይዘሮ ሜላት ራቂ። ውይ ምን አይነት ነገር ነው በእናትህ? እኔ ቤት ይሁን ባላ ላስጠነቅቅሽ አልመጣም። ወይኔ ድንብላል ችግር አለባት እኮ። ይሄው ቁርሱን ረሳችሁ። በራብ ልትረፋን ነው እንዴ? ይደርሳል ሰላምዬ። ምን አስቸኮለሽ እንዴ? ራበኛ። እኔ የምልሽ ሰላምዬ፣ ወይ ሀኒ ይጨንቃል አይደል? ምኑ? የሀብታም ልጅ መሆንሽ።
አልገባኝም። ቆይ ለምን ይጨንቀኛል? እዚህ ቤት ከመጣው ጀምሮ ምን እንደገባኝ ታውቂያለሽ? ምን ገባሽ? የሀብታም ቤተሰብ ኑሮ የዛፍ ላይ እንቅልፍ እንደሆነ ነው የተረዳሁት። እንዴት? አባዬ ጋር እየኖርኩኝ እያለ ሁሉም ነገር ሰላም ነበር። አሁንስ? አሁንማ እንዴት ብዬ ልንገርሽ? በግማሽ ጎኔ በየውምተኛው። ለምን? ከዛሬ ነገ ምን ይፈጠር ይሆን እያልኩኝ በስጋት ነው እኮ የምኖረው። ሀንዬ ግን የምርሽን ነው የምታወሪው? አዎ ሰላምዬ፣ አሁንስ ድክም ብሎኛል። ቆይ ምን ተፈጥሮ ነው? እኔ አላውቅም። ብቻ አንዱን ችግር አለፍነው ስንል ሌላ ችግር ይፈጠራል። ሀንዬ ቤተሰባችን ያስጨንቃል አይደል? በጣም ሰላምዬ። አባዬ ታሞ እያለ ራሱ እንደዚህ የተጨነኩኝ አይመስለኝም። ምን ይሻላል ታዲያ? እኔ አላውቅም ሰላምዬ። ብቻ ግን አንዳንዴ ሳስበው ወደ ደሴ ልም ማለት ያምረኛል። ሀንዬ እኛን ለማን ጥለሽ? ለችግራችሁ ነው። ሀንዬ እኛ እኮ ቤተሰቦችሽ ነን። እንዴት ነው ለችግር ትተሽን የምትሄጂው? ቤተሰቦቼ ስለሆናችሁማ ነው እስካሁንም ያለሁት እኮ። ይኸውልሽ እንደውም አሁን ያለው ነገር በጣም ቀላል ነው። እንዴት? አንቺ ከቤታችን ጠፍተሽ ከነበረ በኋላ ሰላም ጠፍቶ ነበር። አሁን እኮ በጣም ተስተካክሏል። ሰላምዬ ከዚህ በላይ? አዎ አሁን እኮ እማዬ ጠላቶቿን ለይታ ታውቃለች። ያኔ እኮ የራሷ ጠላት ራሷ ነበረች። እኔ ምን እንደምልሽ አላውቅም ሀንዬ። አሁን ሁሉም ነገር እያለቀ ነው። በቅርቡ ደግሞ ከዚህ ቤት አግብተሽ ትወጫለሽ። አሁንስ እሱ ራሱ የሚሳካልኝ አይመስለኝም። አሁን እየሆነ ያለውን ነገር የፈጠረችው ቤተልሔም የምትባለው ልጅ ነች አይደል? እና እማዬ አንተነህን አግኝታ ችግር ከመፍጠሯ በፊት እሷን አግኝታ እንድታዋራት እናድርግ። እማዬ ላይ ቤቲ የምትባለው ልጅ ችግር እንደማትፈጥር በምን እርግጠኛ መሆን እንችላለን? እሱን ለኔ ተይው ሀንዬ። አንቺ ብቻ ትኩረትሽን እዝራ ላይ አድርጊ። እችለዋለሁ ብለሽ ነው? በደንብ ነው ብቻ ሀንዬ። ይኸውልሽ አሁን ለማንኛውም ድንብላለን ሄጄ ቁርስ እንድታቀርብልን ልንገራትና እማዬን ሄደን እናናግራታለን። እሺ ሰላምዬ። መጣ። ምን እያደረክ ነው? እየበላሁ ነው። አይታይሽ? ለእኔ የመጣውን ምግብ ነው አንተ የምትበላው? አዎ። ወዶ ነው የምትሰጠኝ? አንቺ ዛንጫ አጨማለቂ። ለምንድን ነው ምግብ የማትሰጠኝ? የእኔ እኮ ነው። አልሰጥም። ለአቶ በቃሉ ነው የምናገረው። ጥሩ ነው። ተናገሪ። ተናገሪ ማለት? ተናገሪ አልኩሽ እኮ። በጣም ትንቀዋለህ ማለት ነው? አዎ በጣም እንቀዋለሁ። ይህንንም እነግርልሃለሁ። አይደለም እንዴ የተናገርኩትን ያልተናገርኩትን ብትናገር ጉዳይ አይደለም። አቶ በቃሉን አላወቀውም ማለት ነው። ምን አገባሽ? አሁን ዘርፈሽ ተቀመጭ። ምግቤን ካልሰጠኝ እጮሃለሁ። ለኔ እስቲ ለምን አታጓሪ? አንቺ ምን አባሽ ነው ተጨማለቅ? እኔ መታኸኝ? አላርፈ ካልሽ በጥፊ አይደለም ግንባርሽን በጥይት ነው በረቀሰልሽ። ቆይ ይሄን ምን አድርገህ ነው? ቅድም ላደረግሽው ገና ብዙ ቅጣት ይቀርሻል። እኔ እኮ ቅድም ሰይጣን አሳስቶኝ ነው። አንቺ ራስሽ ሰይጣን አይደለሽ እንዴ? እንደውም አኩርፌሃለሁ። አኩረፍሽኝ? በቃ ህይወቴ ጨለማ። አልፈልግም። እንደውም እንዳታናገረኝ። እንክሽ በቃ ይቀሩም ቢ አልፈልግም። እንኪቢ አልፈልግም። ተይዋ። እማዬ ወይ እንዴ ልትወጪ ነው እንዴ? ምን ነው? ወደ ልትሄጂ ነው? የማገኘው ሰው አለኝ። አንተ ነህና ደወለችልኝ ብሎ ነገረሽ? መገመት እኮ ቀላል ነው። ለማንኛውም አዎ እሱን ፍለጋ ነው መሄደው። ለምን? ይሄን ሁሉ ነገር እያደረገ ያለው እሱ ስለሆነ እና ግንባሩን ብዬ ደፋዋለሁ። ከዛ መንግስት ጎበዝ ብሎ ይሸልምሻል። ከቤተሰቤ በላይ እስር የሚያሳስበኝ ይመስላችኋል? ግን እኮ እማዬ
እኛ እንድትታሰሪብን አንፈልግም። አሁን ለእናንተ ፍላጎት የምጨነቅበት ጊዜ ላይ ሳልሆን ቤተሰቤ ላይ ለደረሰው ነገር ሁሉ ምላሽ የምሰጥበት ጊዜ ነው። እስኪ አንዴ ተረጋጊና ተቀመጭ። ለምን እኮ እንነጋገርና መሄድ ካለብሽ ትሄጃለሽ። አሁን ላይ ምንም ነገር ብትሉኝ አልሰማችሁም እኮ። ተቀመጭና ሀሳባችንን እንንገርሽ። ካላመንሽበት ደግሞ ትሄጃለሽ። እማዬ እባክሽ ተቀመጪ። እሺ ያው ተቀመጥኩ። ምንድን ነው? እማዬ ካንተ ነጋ ጸብ ቢቀርብሽ ይሻላል። ለምን? እማዬ መጀመሪያ ቤቴልሄም የምትባለውን ልጅ ሀሳቧን እንስማት። ለምን? ምናልባት እኮ ስላንተ ነው የተለየ ነገር ልትነግረን ትችላለች። የማንንም ልቅምቅም ለማስወገድ የሰው እርዳታ አያስፈልገኝም። እማዬ እስኪ አንዳንዴ እንኳን ሰው የሚልሽን ነገር ስሚ። ምንም ነገር አልሰማችሁም አልኳችሁ እኮ። ተረጋጊ እማዬ። አንተ ነህ እኮ ምናልባት ልጅቷን እየተጠቀምባት ሊሆን ይችላል። ይጠቀምባትም አብረው ይስሩም አይመለከተኝም። እማዬ እኛ እኮ ስለ ቤተሰባችን ነው እየተጨነቅን ያለ ነው። ካልወለዳችሁ ይሄ ነገር ምን ያህል አንገብጋቢ እንደሆነ አይገባችሁም። እኛ እኮ ስሜትሽን ሳንረዳ ቀርተን አይደለም፣ ግን ደግሞ ከዚህ የባሰ ሌላ ችግር ሊመጣብን ይችላል። የፈለገው ነገር ሊመጣ ይችላል። አሁን መሄድ አለብኝ። እማዬ እሺ ወይ ደግሞ አብረንሽ እንምጣ? ማንም ሰው እንዲከተለኝ አልፈልግም። እንዴ ለምን እማዬ? ላንተና እኔ ስለማላንስ እንደሱ ይሻላል። እናንተ ልጆች ታሳብዱኝ ነው እንዴ? ይቅርታ በቃ እማዬ። ሰላምዬ እንውጣ በቃ። እሺ እማዬ በቃ ወጣ ብዬ ልመጣ ነው። እና ምንድን ነው ገንዘብ ፈልገሽ ነው? እያወቅሽው ትራንስፈር አደርግልሻለሁ። እሺ በቃ ማነው? አንተ እንዴት ነህ? እንዴት ነው? ሰላም ለን ሰላም ነው አለን። ለን እንዴት መጣ? አለቃ እዚህ እንዳላችሁ ነግሮኝ ነበር። አንተ ነህ? ጽዮን እንዴት ነሽ? እዚህ እንዳለው ታውቅ ነበር? ታዲያ እንዴት እስካሁን አልመጣም? ይቅርታ አንዴ ውጭ ትቆይ። አለቃ እንዳትወጣ ብሎኛል። ምንም ችግር የለም። እሱን የላከኝ ለ2 ደቂቃ ብቻ ላውራት ፈልጌ ነው። እሺ ከልጁ ጋር ትታወቃላችሁ ማለት ነው? አዎ የአቶ በቃሉ ተላላኪ ነው። የእዝራ አባት ግን ይሄን አክል ጨካኝ ነው? ምን ነው ጎዳሽ እንዴ? እዚህ ጠባቅ ክፍል ውስጥ ዘግቶብኝ እየዋለ ጎዳሽ እንዴት ትለኛለህ እንዴ? ማለት ድብደባ ካደረሰብሽ ብዬ ነው። አይ እሱ ሳይሆን ልጁ ነው የመታኝ። ምን ልጁ መታሽ? አዎ ግን ጥፋቱ ግን የኔ ነው። ምን አድርገሽ ነው አንቺ? ለማምለጥ ሞክሬ ነበር እና ለዛ ነው የተናደደው። ጽዮን ሰምኛለሽ? ለአንቺም ለእህትሽም ታስቢ ከሆነ ከዚህ ለማምለጥ በፍጹም መሞከር የለብሽም። ለምን? ብታመልጭ ማጠፊ ማጉል ነው የሚሆነው። ቤቲ ግን እዚህ እንዳለው ታውቃለች? አታውቅም። እኔ ራሱ ገና ዛሬ ነው ያወቅኩት። ቆይ እኔ ምን አጥፍቼ ነው ይሄን ያህል? ይኸውልሽ ቤቲ ትንሽ አስቸጋሪ ልጅ ሆናለች። ምን አደረገች? ያው በቃሉ የማይፈልጋቸው አንዳንድ ሰዎች አሉ። እነሱን በግል ማግኘት ጀምራለች። በእሷ ምክንያት ነው አንቺን ያገተሽ። ታዲያ እስከ መቼ ነው እኔ እዚህ የምቆየው? ቤቴን ስላናገርኳት ሁሉም ነገር ተስተካክሎ ከዚህ ትወጫለሽ ብዬ ተስፋ አደርጋለሁ። ቤቲ እኮ በጣም ደረቅ ናት። እሷ ያለችው ካልሆነ ምንም ነገር እሺ አትልም። ጽዮን ቤቲ በጣም ነው የምታስብልሽ። አትጨናነቂ እሺ በቃ ደግሞ ምግብ አልበላውም። ምን ምግብ አላመጡልሽም እንዴ? እስካሁን አምጥቶ ነበረ ግን እኔ አልበላም ስል ራሱ በላው። እና አንቺ ለምን አልበላም አልሽ? እኔማ ሳስቸግሮ የሚለቀኝ መስሎኝ ነው። እሺ እንደዚህ ማድረግ የለብሽም እኮ። ለማንኛውም አሁን ምግብ ላምጣልሽ? እሺ በጣም ነው የራበኝ። ምን ላምጣልሽ? አንተ ደስ ያለህ። እሺ በቃ ስመጣ በሰፊው እናወራለን። አንቺ እንዴ ምን አባሽ ታረጊ መጣሽ? ወይዘሮ ሚላት መነጋገር አለብን። ምንድነው የምንነጋገረው?
በጣም ብዙ ማወቅ ያሉብሽ ነገሮች አሉ። ለእሷ ያረፈድሽ አይመስልሽም? ያረፈድኩ እንኳን አይመስለኝም። በጣም ተሳስተሻል። በጣምም አርፍደሻል። ወይዘሮ ሜላት ዝጊ። አንቺ ስሜን አትጥሪ፣ ስምሽን ቄስ ጥራው። መነጋገር አለብን እያልኩሽ ነው። የምታውቂውን ነገር ሁሉ እንድትነግሪኝ አንድ እድል ሰጥቼሽ ነበር። አንቺ ግን አልተጠቀምሽበትም። ስለዚህ እኔ ሜላት ከማንም ልቅምቅም ወሬ ስለቃቅም አልገኝም። እመኚኝ፣ ይሄን ነገር በመስማትሽ ቤተሰብሽን ታድኝበታለሽ። ነገርኩሽ፣ ምንም አይነት ወሬ አልፈልግም። በቃ የመጨረሻ አቋምሽ ይሄ ነው? አዎ፣ ግን አንድ ነገር ማወቅ እፈልጋለሁ። እሺ፣ ምንድን ነው ማወቅ የምትፈልጊው? ከአንተ ነህ ጋር አብረሽ ነው የምትሰሪው? ነበር። አንተ ነህ እኔ ላይ እያደረገ ያለውን ነገር ታውቂ ነበር? አዎ፣ በደንብ አውቅ ነበር። ስለዚህ አንተ ነህ ጠላቴ የሆነውን ያህል አንቺም ጠላቴ ነሽ ማለት ነው። ወይዘሮ ሜላት ምን እያልሽ ነው? እንደውም ለአንተ ነው ያሰብኩትን ሽጉጥ አንቺ ግንባር ላይ ተካዋለሁ። እንዴ ወይዘሮ ሜላት! እኔ ሜላት አይደለም ለአንተ ነህ ለማንም አልንበረክ። ወይዘሮ ሜላት እየተሳሳትሽ ነው። ምንም እንዳልተሳሳትኩ እርግጠኛ ነኝ። አንቺን ለመግደል በቂ መረጃዎች አሉ። ወይዘሮ ሜላት ብዙ ማወቅ ያሉብሽ ነገሮች አሉ። ከበቂ በላይ ብዙ ነገር አውቄያለሁ። አንተ ነህ ደግሞ በኋላ ልክልሻለሁ።